والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد ባለፈው ጊዜ የጀመርነው የሱረቱ ጋፊር ወይም ሱረቱ ሙእሚን ደርሳችን ነው። ኢንሻአላህ ባለፈው ካቆምንበት እንቀጥላለን። ባለፈው በአላህ አንቀጾች ላይ የሚያስተባብሉና የሚከራከሩ የሆኑ ሰዎች አላህ Subhanahu Wa Ta'ala የሚቀጣቸው መሆኑን ያም ደግሞ በያዙት ባጢል ላይ የሚረኩ የሚደሰቱ ከመሆናቸውም ጋር የሚያሾፉና የሚቀልዱ መሆናቸው የአላህን Subhanahu Wa Ta'ala ቅጣት ሲያዩ እንጂ የማያምኑ መሆናቸው የመሳሰሉትን ካነሳ በኋላ እነዚህ ሰዎች የቂያማ ቀን የሚጠየቁት ጥያቄ ምንድነው? أينما كنتم تشركون من دون الله كالله ሌላ የምታጋሯቸው አካላቶች በአላህ ላይ የምታጋሯቸው የሆኑ አካላቶች የት አሉ? እስቲ ጥሯቸው ተብለው ይጠየቃሉ። ያው በአንድ ራስ ሁለት ምላስ እንደሚባለው መልሳቸው ሁለት አይነት እንደሚሆን ተቀምጧል ማለት ነው። የመጀመሪያው ምንድነው? قالوا ضلوا عنا የሉም አጣናቸው አናያቸውም ፈልገንም አጣናቸው ብለው ይናገራሉ። እንዲያውም በለም ነኩን ندعو من دونه በለም ነኩን ندعو من قبل شيئا እንዲያውም ከነጭራሹም ከናካቴውም ማንንም እኛ ተገስተንም ተጣርተን ማናቀ ብለው ደግሞ ይሸመድዳሉ ወይም ማነው ይሸመጥጣሉ ወይም ይከዳሉ ማለት ነው። በዚህን ጊዜ አላህ Subhanahu Wa Ta'ala كذلك يضل الله الكافرين ذلكم بما كنتم تفرحون في الأرض بغير الحق وبما كنتم تمرحون ادخلوا أبواب جهنم خالدين فيها በጀሃነም ውስጥ ዘላለም ዘውታሪ ስትሆኑ ግቧት ተብለው ይታዘዛሉ ማለት ነው። ታዲያ አላህ Subhanahu Wa Ta'ala የጥመት ተጣሪዎች ወደ ጥመት የሚጓዙ ሰዎች ሐቅን የሚጋፈጡ ሰዎች መጨረሻቸው ይሄ እንደሆነ ከነገረን በኋላ አላህ Subhanahu Wa Ta'ala ምን ይላል? ያቆምንበት እዚህ ነው። ከዚህ ቀጥሎ ያለው ማለት ነው فاصبر إن وعد الله حق فإما نرينك بعض الذي نعدهم أو نتوفينك فإلينا يرجعون ولقد أرسلنا رسلا من قبلك منهم من قصصنا عليك ومنهم من لم نقصص عليك وما كان لرسول أن يأتي بآية إلا بإذن الله فإذا جاء أمر الله قضي بالحق وخسر هنالك المبطلون. الله سبحانه وتعالى لنبي صلى الله عليه وسلم من إلى فاصبر تاجس إلى ትዕግስት በተለይ የጥመት ተጣሪዎች የበላይነታቸውን እያሳዩ አማኞችን እያሰቃዩ ባጢልን ይዘው በባጢል ላይ እየፎከሩ ሲንቀሳቀሱ ሐቅን የያዘ ሰው ያንን መጋፈጥ በማይችልበት ሁኔታ ላይ ሆኖ እነሱ የበላይነትን እያሳዩ ሲሄዱ በጣም ይፈታተናል። ከባድ ነው፣ ቀላል ነገር አይደለም። ታዲያ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ተዛዙ በቀጥታ ለሳቸው ነው፣ ኡማውንም ይመለከታል ማለት። ስለዚህ አላህ Subhanahu Wa Ta'ala ምን አለ? فاصبر إن وعد الله حق የአላህ Subhanahu Wa Ta'ala ቀጠሮ የአላህ ቃል ሐቅ ነው። አላህ የገባው ቃል ሐቅ ነው። አንደኛ በዱንያም እነዚህን አካላቶች ሁሉ እንደሚያዋርዳቸው የበላይነት ለአማኞች እንደሆነ አላህ Subhanahu Wa Ta'ala በተለያዩ አያቶች ላይ ነግሮናል ማለት ነው። أن الأرض ولقد سبقت كلمتنا في عبادنا المرسلين إنهم لهم المنصورون وإن جندنا لهم الغالبون بل لهم آيات أن الأرض يرثها ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون يعني باريوች ናቸው ምድርን የሚወርሷት ብሎ አላህ Subhanahu Wa Ta'ala ቃል ገብቷል። አኺራም ላይ እንደዚሁ ቀደም ሲል እንዳሳየን እነዛ ሰዎችን አላህ Subhanahu Wa Ta'ala ምንም ማምለጫ በማይኖራቸው ሁኔታ ላይ ከያዛቸው በኋላ ወደ ጀሃነም እሳት እንደሚነዱ አላህ ነግሮናል። ስለዚህ የአላህ Subhanahu Wa Ta'ala ቀጠሮ ምንድነው? የአላህ ቃል ኪዳን ከሁለት አንድ ነው። በዱንያ ላይ ነስር ሊሰጥ ሙእሚኖችን የበላይ ሊያደርጋቸው ካፊሮችን ሊያንበረክክና አላህ በተለያዩ አያቶች ላይ እንደሚናገረው ወይሽፊ ሱዱራ المؤمنين የሙእሚኖችን ልብ እርካታ ሊሰጠው ከህመማቸው ሊፈውሳቸው
ካፊሮች እንደፈለጉ ሲንደላቀቁ ሙእሚኖችን በፈለጉት አይነት መልኩ ሲያሰቃዩና ሲጨፈጭፉ ሙእሚኖች እያዩ መቃጠላቸው ውስጣቸው መታመሙ ልባቸው መቁሰሉ አይቀርም ማለት። ስለዚህ አላህ Subhanahu Wa Ta'ala ይህን ነስር በሚሰጥበት ጊዜ የሙእሚኖች ልብ ሽፋ ያገኛል ማለት ፈውስ ያገኛል። ስለዚህ አላህ እነዚህን ሁለት ነገሮችን አስቀምጧል። አንደኛ እና ለነንሱሩ ሩሱለና ወለዚነ አመኑ ፊል ሐያቲ ዱንያ ቀደም ሲል እንዳየነው ማለት ሩሱሎቻችንን እንደዚሁም አማኞቻችንን ድል እንሰጣቸዋለን በዚህ ዱንያ ላይ ወየውመ የቁሙል አሽሃድ የቂያማ ቀንም እንደዚሁ ማለት መስካሪዎች ቆመው በሚመሰክሩበት ጊዜ የዛኔም እንደዚሁ ምን ይሆናል አላህ Subhanahu Wa Ta'ala ነስሩን ለነሱ። ስለዚህ ይሄ የአላህ ቃል ስላለ በዱንያ ላይ የተወሰነ ወደዚህ መገላበጣቸው አንተን ግራ ሊያጋባህ አይገባም። فلا يغررك تقلبهم في البلاد እንዳለው ማለት ነው። አላህ በምድር ላይ እንደፈለጉ መገላበጣቸው መንቀሳቀሳቸው ሊያታልል ሸነግልህ አይገባም። ስለዚህ فاصبر ታገስ إن وعد الله يا الله سبحانه وتعالى ቀጠሮ يا الله سبحانه وتعالى ቃል ኪዳን እኮ ምንድነው حق እውነት ነው። فإما نرينك بعض الذي نعدهم እምናሳይህ ከሆነ نرينك بعض الذي نعدهم የተወሰነውን እምንቀጥራቸው ዱንያ ላይ እናጠፋቸዋለን ተሸነፋላችሁ ብሎ አላህ Subhanahu Wa Ta'ala በቁርአኑ ላይ ተናግሯል። ستغلبون قل للذين كفروا ستغلبون وتحشرون إلى جهنم وبئس المهاد እነዛ ካፊሮች ንገራቸው ستغلبون ተሸነፋላችሁ ባለው መሰረት እማ ኑሪየነከ بعض الذي نعدهم የተወሰነ የምንቀጥራቸውን ነገር በዚህ በዱንያ ላይ ተሸነፋላችሁ ትደመሰሳላችሁ የሚለውን ነገር እምናሳይህ ከሆነ አንድ አው ነተወፈየነከ ወይም ይሄንን ሳታ የምትሞት እንኳን ከሆነ فإلينا يرجعون የሚመለሱት ወደኛ ነው። ስለዚህ አኺራ ላይም ቢሆን አያመልጡም የትም ማለት ይሄ ምንም ጥርጥር የሌለው ነገር ነው። إما نرينك بعض الذين نعدهم أو نتوفين. ابن كثير رحمه الله تعالى من إلى يقول تعالى آمرا رسوله صلوات الله وسلامه عليه بالصبر على تكذيب من كذبه من قومه كهزبوچ مكاكل كنبي صلى الله عليه وسلم ህዝቦች ያስተባበሏቸውን በማስተባበላቸው ሊጨነቁ አይገባም እንዲሁም صبر እንዲያደርጉ አላህ አዘዛቸው። فإن الله سينجز لك ما وعدك من النصر والظفر على قومك በህዝቦች ላይ ድልን የማግኘት የበላይነትን አላህ Subhanahu Wa Ta'ala የገባልህን ቃል የሚያሳካው መሆኑን እወቅና ታገስ ነው። وجعل العاقبة لك ولمن اتبعك في الدنيا والآخرة በዱንያም በአኺራም ላንተና ለተከታዮቻችሁ ድል የሚሰጠው ለነሱ ነው። ስለዚህ فإما نرينك بعض الذين نعدهم أي في الدنيا በዱንያ ላይ የተወሰነውን ብናሳይ በርግጥም አላህ አሳይቷቸው አላህ አሳያቸው ብዙም ሳይቆይ ማለት ነው። ነብዩን ሰለላሁ ዐለይሂ ወሰለም አሰቃይተው ከመዲና ባባረሩ በሁለተኛው ዓመት ላይ ያው አላህ Subhanahu Wa Ta'ala ለሙእሚኖች ድልን ያሳያቸው ማለት ነው። የበትር ጦርነት መጣ። እነዛ አፈር አይንካን የሚሉ በጣም በኩፍራቸው ጫፍ የደረሱ የሆኑና ነብዩን ሰለላሁ ዐለይሂ ወሰለም ሰሃባዎችን በማሰቃየት ወደር የሌላቸው የሆኑ ሰዎች ተደምስሰው ብቻ አይደለም እንዳለ ጀናዛቸው ተሰብስቦ በአንድ ጉድጓድ ውስጥ የሆነ ገደል ውስጥ ተጨምሮ አፈር ነው የተመለሰባቸው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይህንን ባዩ ጊዜ እዛው የሞቱት የተገደሉት የመካ ታላላቅ መሪነን የሚባሉትን እንደዛው ጀናዛቸው አጠገብ ቆሙ። ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም إن الله وعدني أني وجدت ما وعدني ربي حقا فهل وجدتم ما وعد ربكم حقا الله የገባልኝን ቃል ኪዳን ይኸው አሳክቶልኝ አይቻለሁ እናንተስ የገባውን ቃል አግኝታችኋል ደርሶባችኋል የተዛተባችሁ ነገር አይደለም ብለው እነዛ ጀናዛው ላይ ቆሞ ሲናገሩ ነበር። ከዛ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ተባሉ ሰሃቦቹ በቃ እነዚህ ቆሞት አሉ ያ ረሱላህ ተዋቸው ሲባል ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም والله ያሉ አሁን እኔ የምናገረውን ነገር ከምናገረው በላይ ያውቁታል እነዚህ ሰዎች አሉ። ለምን ኦሬዲ አዩ ማለት ነው። ይሄ አይደል ካፊሮች የሚሉት ምንድነው قالوا ربنا ابصرنا وسمعنا فارجعنا نعمل صالحا إنا موقنون አይደለም አሁን አየን በቃ ጀሃነም ምን እንደሆነ ምክንያቱም ሰውየው ልክ ሊሞት ሲል ሁሉም ነገር ግልጽ ይወጣል ማለት ነው። ነገር ግን በዛን ጊዜ ምንም ማምጣት አይችሉም። የሞቱበት ወቅት ላይ የሚያዩት ነገር ወደ ኋላ ተመልሰው ለማስተካከል የሚያስችላቸው አይደለም። እዚህ ምን ይላል አይተናል ያ አላህ እንደዚሁም ሰምተናል የሰማነውን ነገር ደግሞ በትክክል በአይናችን አይተናል አሁን እንመለስ ነው። ስለዚህ ምን አድርገዋል በትክክልም አረጋግጠዋል መድረሻቸው የት እንደሆነ እኔ የምለውን ነገር ከናንተ በላይ እነሱ ያውቁታል ያሉት ሰማት نعم
ስለዚህ አላህ ስብሓነሁ ወተዓላ አሳያቸው ለነቢዩ ሰለላሁ ዐለይሂ ወሰለም አይናቸውን የሚያረኩበትን የሙእሚኖች ልብ አላህ ወየሽፊ ሱዱረ አልሙእሚኒን እንዳለው የሙእሚኖችን ልብ የሚፈውስበትን ነገር አሳያቸው። እንግዲህ ተመልከት፣ መካ ላይ እነዛ ሙሽሪኮች በበላይነት ሆነው ነቢዩን ሲያሰቃዩ፣ ሰሓባዎችን ሲያሰቃዩ ምንድነው እሱ ሲሉ የነበረው ሰሓባዎቹ ያ ረሱላላህ አላ ተድዑ ለና አላ ተስተንሲሩ ለና ፈቀድ ለቂና ሚነል ሙሽሪኪነ ሽዳ፣ እንደው እነዚህን ሰዎች አላህ እንዲያወድማቸው ለምን ዱዓ አያደርጉልንም? ከአላህ ነስር እንዲመጣ ለምን አይጠይቁልንም? እያሉ ከሙሽሪኮቹ ስቃይ መከራ በላን እኮ እኛ ምን ይሻለናል እያሉ የሚሉበት ወቅት ነበር። ታዲያ ይህንን አላህ ስብሓነሁ ወተዓላ እያየ ጊዜ ሰጣቸው፣ አልተቀበሉም፣ እድሉን አልተጠቀሙበትም። አሁን ደግሞ ሙእሚኖች ያ ሁሉ ቁጭት በውስጣቸው ያ ሁሉ ህመም በውስጣቸው የሚመላለስ የሚሆነውን ይኸው እነዚህ ሙጅሪም የሆኑ ዋና ነቢዩን ሰለላሁ ዐለይሂ ወሰለም አዛ ሲያደርጉ የነበሩ ይኸው ዛሬ አንድ ላይ ተሰብስበው በአንድ ጉድጓድ ውስጥ ሲቀበሩ ሲያይ ሙእሚኖች ምን ይሆናል? ልባቸው ልክ እንደዚሁ የአላህ ስብሓነሁ ወተዓላ ሱና ይቀጥላል እስከ ቂያማ ቀን ድረስ። ዛሬም ነገም ትላንት እንደነበረው ማለት ነው መሆኑ የማይቀር ነው። በሙእሚኖች ላይ በላይ የሚሆን ሙእሚኖችን የሚያሰቃይ ነቢዩን ሰለላሁ ዐለይሂ ወሰለም የሚሰድብ ኢነላሃ ዩምሂሉ ወላ ዩህሚል። አላህ ስብሓነሁ ወተዓላ ጊዜ ይሰጣል እንጂ አይዘነጋም። አላህ ጊዜ ይሰጣል አይዘነጋም። አላህ ስብሓነሁ ወተዓላ ኢነላሃ ለዩምሊ ሊዛሊም፣ ዛሊም የሆነን ሰው አላህ ምን ያደርገዋል? ጊዜ ይሰጠዋል። ሐታ ኢዛ አኸዘሁ በያዘውስ ጊዜ ለም ዩፍሊት፣ ማምለጫ የለም። ይኸው ስለዚህ አላህ ስብሓነሁ ወተዓላ በዛ መሰረት ምን አደረገ? የሙእሚኖችን ልብ ፈወሰዋል። ያው ሙጅሪሞች ሽንፈት በሽንፈት ላይ ሽንፈት። ከዛ በኋላ የዛን የበድር ጦርነት ላይ የመካ ሙሽሪኮች አከርካሪያቸው የተሰበረው የዛን ቅስማቸው የተሰበረው። ከዚህ በኋላ ወደፊትም ቢሆን ዝም ብሎ ይንደፋደፋሉ ይሞክራሉ እንጂ የተሻለ ውጤት እንደማያመጡ አውቀውታል። ናም ስለዚህ አላህ ፈኢማ ኑሪየነከ በዕድ አለዚ ነዒዱሁም አው ነተወፈየነከ ወይ አንተን እንድትሞት ብናረግ ፈኢለይና ዩርጀዑን ወደኛ ይመለሳሉ። ቢመዕና ምንድነው? ፈኑዚቀሁም ልዓዛብ አልሸዲድ ፊል አኺራ ብርቱ የሆነ ቅጣት አኺራ ላይ ይጠብቃቸዋል ማለት ነው። ከዛ በኋላ እንደገና ነቢዩን ሰለላሁ ዐለይሂ ወሰለም ታገስ ከሚለው ባሻገር ነቢዩን የሚያጽናናበትን ነገር ደግሞ ጠቀሰ ማለት ነው። ወለቀድ በእርግጥም አለ አላህ ሱብሓነሁ ወተዓላ አርሰልና ልከናል ሩሱለን መልእክተኞችን ሚን ቀብሊከ ካንተ በፊት በጣም ብዙ ሩሱሎች በቁጥር እስከ ስንት ይባላል? እስከ 120 ሺህ ወይም ከዛ በላይ ነቢያቶች ተልከዋል በየህዝቡ ማለት ነው። በቁርአን ውስጥ የተጠቀሱት ምን ያህል ናቸው? በቁርአን ውስጥ የተጠቀሱት የዛን ስንት ፐርሰንት ይሆናል? በጣም ጥቂቱን ነው። ስለዚህ አላህ ምን አለ? ወለቀድ አርሰልና ሩሱለን ሚን ቀብሊከ ሚንሁም ከነዛ ከተላኩት ሩሱሎች መካከል መን ቀሰስና ዐለይክ ታሪካቸውን የተረክንልህ አሉ የነገርንህ ታሪካቸው ምን እንደሚመስል የተገደሉትን፣ የተባረሩትን፣ ስቃይ የደረሰባቸውን፣ የተስተባበሉትን፣ አማኛተው የተንከራተቱትን ሁሉንም ነግረናል ታሪካቸውን። ይሄ በቁርአን ላይ ቀሰሳቸውን አምጥቷል። ለቀድ ካነ ፊ ቀሰሲሂም ዒብረቱን ሊኡሊል አልባብ ልብ ላላቸው ሰዎች ሁሉ የነዚህ አካላቶች ታሪክ የነዚህ ህዝቦች ታሪክ የሩሱሎቹ ታሪክ ምንድነው? ትምህርት ነው፣ ግሳጼ ነው። ሚንሁም መን ቀሰስና ዐለይክ ከነሱ መካከል የተረክንልህ ታሪካቸውን የነገርናል። ወሚንሁም መን ለም ነቅሱስ ዐለይክ ከነሱ መካከል ያልጠቀስንልህ ታሪካቸውን ያልነገርናል። ከቲር ምን ይላሉ? ወሁም አክሰሩ ሚመን ዙኪራ በቁርአን ውስጥ ከተጠቀሱት በላይ ያልተጠቀሱት ይበዛሉ። ነገር ግን በጥቅሉ የምናውቀው ምንድነው? እሱ አንዳንድ ስሜታቸው የሚከተሉ ሰዎች የሚያደርጉትን ነገር እንድንወዛገብ አያስፈልግም ማለት ነው። አላህ ሱብሓነሁ ወተዓላ ከጠቀሰው ውስጥም ካልጠቀሰው ውስጥም ሴት ነብይ የለም። ነብዮች ሁሉ ምንድን ናቸው? ወንድ ናቸው። አላህ ምንድን ያለው? ወማ አርሰልና ሚን ቀብሊከ ሚን ረሱሊን ወማ አርሰልና ሚን ቀብሊከ ኢላ ሪጃለን ኑሒ ኢለይሂም ካንተ በፊት የላክናቸው ነብያቶች ሁሉ ወንዶች እንጂ ሌላ አይደሉም። ዋህይ እናወርድላቸዋለን። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን እማታውቁ ከሆነ ጠይቁ። አንዳንድ ሰዎች ይዘላብዳሉ። አላህ እኮ ካልጠቀሳቸው ነብያቶች መካከል እንዲህ አይነት ሰዎች ይኖራሉ ይሏል። የት ለመድረስ ነው? ምን ለማምጣት? አላህ ወማ አርሰልና ሚን ቀብሊከ ኢላ ሪጃለን ኑሒ ኢለይሂም ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ካላወቃችሁ ጠይቁ። ወኢላ አላህ ሱብሓነሁ ወተዓላ ዋህይ ያደረገላቸው ነብያቶች ሁሉ ነብያቶች ምንድናቸው? ወንዶች ናቸው። ስለዚህ ሩሱለን ሚንሁም መን ቀሰስና ዐለይክ ታሪካቸውን የነገርንህ አሉ። ጥቂቶቹን ከነዛ በአንጻራዊነት ማለት በአንጻሩ ከተጠቀሱትና ያልተጠቀሱት ሲነጻጸር የጠቀስንልህ ጥቂት ነው ቁጥራቸው። ወሚንሁም መን ለም ነቅሱስ ዐለይክ
እዚህ ከነሱ መካከል ታሪካቸውን ዘርዝረን የነገርንህ አለ። ከነሱ ደግሞ ወሚንሁም መን ለም ነቅሱስ ዐለይክ ያልነገርንህ አለ። ወሁም አክሰሩ ሚመን ዙኪረ ቢአድዓፍ እጥፍ ድርብ ይበልጣሉ ያልተጠቀሱት። በሱረቱ ኒሳ ላይም እንደዚሁ አላህ ሱብሓነሁ ወተዓላ ይህንን አስቀምጧል። ታዲያ እነዚህ ሁሉ የተላኩት ረሱሎች ሁሉ በጠቅላላ ወማ ካነ ሊረሱሊን አን ያእቲየ ቢአየቲን ኢላ ቢኢዝኒላህ ይሄን አሳየን፣ እስቲ አምጣ ይሄንን ተአምር አሳየን፣ እንዲፈጠርልን መልእክተኛ ነኝ ካልክ ይሄን አድርግ እያሉ ይጠይቃሉ። ለምን መልእክተኛ ከሆነ የአትክልት ቦታ አይኖሩም። እንደዚህ በቃ እንደፈለገ የሚበላ የሚጠጣበት እንዴት አይኖርም? እንዴት መልእክተኛ ከሆነ ነብይ ከሆነ ሱቅ ገብቶ ዕቃ እንዴት ይገዛል? ነብይ ከሆነ ለምን ከወርቅ የተሰራ ከብር የተሰራ ቤት አይኖረውም? ብሎ ይጠይቃሉ። በቃ የሌለ ነገር ማለት ይሄ ሁሉ ላለማመን የሚደረግ ጥረት ነው ማለት። ታዲያ አላህ ሱብሓነሁ ወተዓላ ምን አለ? የጠቀስናቸው አልጠቀስናቸው አሉ። ወማ ካነ ሊረሱሊን ማንኛውም ነብይ ቢሆን አይገባው፣ ማንኛውም መልእክተኛ ረሱል የሆነ አይገባው አን ያእቲየ ቢአየቲን ተአምርን ሊዞ ሊመጣ ተአምርን ሊያሳይና ይዞ ሊመጣ አይገባውም ኢላ ቢኢዝኒላህ በአላህ ፍቃድ እንጂ ማለት አላህ ሲፈቅድ እንጂ ማንም ሰው ተነስቶ ራሱ የሚያመጣው ተአምር የለም። ማንኛውም ረሱል ቢሆን በራሱ አነሳሽነት ያመጣውና ያሳየው ተአምር የለም። እንግዲህ ነብያቶች እዚህ ደረጃ ላይ ከሆነ ያሉት ወልዮችስ ነው ዛሬ ይሄን ላድርግ ነው ኑና ተሰብሰቡ ይውልኝ የሚል ነገር ይሄ የአላህ ወልዮች ስራ አይደለም። ነብያቶችም ይሄን አላደርጉ ኢላ ቢኢዝኒላህ አላህ ሱብሓነሁ ወተዓላ ሲፈቅድለት ነው። የዚህ ጊዜ ምን ይሆናል? ያም ነብይ ደግሞ የሚሰጠው ተአምር መሰረታዊ የሆነ ምንድነው? እሱ አንደኛ የአካባቢው መልእክተኛው የተላከባቸው ህዝቦች የሚያደንቁት ነገር ካለ ከዛ በበለጠ የተሻለ ተአምር አይቶ ያን እነሱ ያዙት ነገር ውድቅ እንደሆነ የሚያሳይ፣ ሁለተኛ ያ መልእክተኛ የአላህ መልእክተኛ መሆኑን የሚያረጋግጥና የሚደግፍለት የሆነ ተአምር ነው የሚሰጠው ማለት ነው። ናም ስለዚህ ወማ ካነ ሊረሱሊን አን ያእቲየ ቢአየቲን ኢላ ቢኢዝኒላህ ፈኢዛ ጃአ አምሩላህ የአላህ ሱብሓነሁ ወተዓላ ቅጣት በመጣ ጊዜ የአላህ ሱብሓነሁ ወተዓላ ቅጣት ዐዛቡሁ ወነካሉሁ አልሙሒጡ ቢልሙከዚቢን አስተባባዮችን የሚያካልለው የሆነ አስተባባዮችን የሚያካብበው የሆነ ቅጣት የአላህ ሱብሓነሁ ወተዓላ መመሪያ ትእዛዝ በመጣ ጊዜ ቁድየ ቢልሐቅ በእውነት ፍርድ ይሰጣል ማለት ነው። የእውነት ፍርድ ይሰጣል። ያም ምንድነው? እሱ ነብያቶች አማኞቻቸው ነጃ ይወጣሉ፣ እንቢተኞች አስተባባዮች ደግሞ ይቀጣሉ ማለት ነው። ቁድየ ቢልሐቅ ፈየንጁ ልሙእሚኑን ወየህለከ አልካፊሩን ወኸሲረ ሁናሊከ አልሙብጢሉን በዚህም መሰረት ቁድየ ቢልሐቅ በሐቅ ፍርድ ይሰጣል። ባጢልን አራማጅ የሆኑ ሰዎች ሁሉ ይከስራሉ፣ ኪሳራቸውን ይከናል። የአኺራው ኪሳራ ደግሞ ከማን ነው የሚጀምረው? ከነፍሳቸው ነው የሚጀምረው። الذين خسروا انفسهم واهليهم يوم القيامه الا ذلك هو الخسران المبين ግልጽ የሆነ ክስረት ማለት ይሄ ነው። አንድ ሰው ነፍሱን ሲከስር ሌላ ነገር ቢከስር ሌላ ነገር ቢያጣቁ ሊተካለት ይችላል፣ ሊያገኘው ይችላል። ባያገኘውም እሱ ተርፏል። ነገር ግን ከነፍሱ ጀምሮ የከሰረ የሆነ ሰው ምን ቀረው? ራሱን الذين خسروا انفسهم واهليهم يوم القيامه እንዳለው ከዛ በኋላ አላህ Subhanahu Wa Ta'ala ለኛ የዋለልንን ውለታ ያስታውሰናል ማለት ነው። አላህ ለኛ የዋለው ውለታ ቁጥር ሰፈር የለውም አይደል? ወይን ተዑዱ ኒዕመተላሂ ላ ተሕሱን ተቆጥሮ የሚያልቅ አይደለም። ከመሆኑም ጋር ደግሞ በዋናነት የሚጠቀሱ ነገሮችን ያነሳል ማለት አላሁ الذي جعل لكم الأنعام لتركبوا منها ومنها تأكلون። እዚህ የእንስሳ መብት ምናምን እንደዚህ የተባለ የሚወራ ነገር ይሄ ትኩረት ሊሰጠው ወይም ደግሞ ጥንቃቄ ሊደረግበት ይገባል። በትክክል ነው ሸሪዓ ለእንስሳን መብት ሰጥቷል። ሰለንድ ሰው ከብትን ማረድ ሲፈልግ ዝም ብሎ አንስቶ ማሰቃየት የለበትም። አንዷን እያረደ ሌላውን ፊት ለፊት አቁሞ መሆን የለበትም። የሚያርድበትን ነገር በደንብ ስሎ ሞርዶ በአንድ ጊዜ ሩሑን የሚገላግለው እንደዚህ አይነት ነገር ተቀምጧል ማለት። ነገር ግን እነሱም የአላህ ፍጡር ናቸው። እንዴት እነሱን አርደን እንበላለን የሚል ደግሞ አለ። ናም አላህ ምን አለ በቁርአን? አላህ እኮ ነው አለዚ ያ አላህ ማለት ማን ነው? ጀዐለ ለኩም ለእናንተ ያደረገላችሁ አልአንዓመ የጋማ ከብቶች የሚባሉት ነው። አልአንዓም ማለት እንስሳዎች። ከነዛ መካከል ማን ነው? ግመል፣ ከብት፣ ፍየልና በግ ማለት ነው። ግመል፣ ላምና በሬ እንደዚሁም ፍየልና በግ እነዚህ አንዓም ይባላሉ ማለት ነው። ጀዐለ ለኩም አልአንዓመ እነዚህን እንስሳዎች አላህ አደረገላችሁ። አንዓም የሚባሉት በእነዚህ ነው የሚገኘው።
ሊተርከቡ ሚንሃ ከነሱ መካከል ልትሳፈሯቸው፣ ወሚንሃ ተእኩሉን ከነሱም ደግሞ ልትበሉ አላህ የፈጠረላችሁ ጀዐለ ለኩም ኸለቀ ለኩም ለእናንተ አላህ ሱብሓነሁ ወተዓላ አድርጎላችኋል ፈጥሮላችኋል። ምን እንስሳዎችን ከነሱ ላይ ልትበሉ ልትሳፈሩባቸው፣ ወለኩም ለእናንተ ፊሃ በእነዚህ እንስሳዎች ውስጥ መናፊዑ ጥቅሞች አሉ፣ ሊተብሉጉ ዐለይሃ በእነሱ ላይ ሆናችሁ ልትደርሱ፣ ሓጀተን ፊ ሱዱሪኩም በልባችሁ ያለውን ሓጃ ልትደርሱ ተሳፍራችሁ የፈለጋችሁበት ቦታ ሄዳችሁ ልትፈጽሙ የምትፈልጉትን ሓጃ ፀጉራቸውን ወስዳችሁ ልብስ ልትሰሩበት፣ የተለያየ ነገር ልታደርጉበት፣ ቆዳቸውን ወስዳችሁ መጠለያ ልታደርጉት፣ ልብስ ልትሰሩበት፣ ጫማ ልታደርጉ፣ ይሄ ሁሉ ወሊተብሉጉ ዐለይሃ ሓጀተን ፊ ሱዱሪኩም በልባችሁ ውስጥ ያለውን ሓጃ ልታሳኩበት አላህ እነዚህን ፈጥሮላችኋል። ወዐለይሃ በእነሱም ላይ ወዐለል ፉልኪ ተጨማሪ ደግሞ ፉልክ መርከቦች ማለት በውሃ ላይ የሚንሻለሉ በውሃ ላይ የሚንሳፈፉትን አድርጎላችኋል አላህ። ቱሕመሉነ የምትሳፈሩባቸው ማለት ነው። በሌላው አያት ላይ አላህ ሱብሓነሁ ወተዓላ ምንድን ነው የሚለው? ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚና። እነዚያውን የመሳፈሪያ የመጓጓዣ አይነቶችን የጠቀሰው እዚህ ቦታ ላይ አልኸይል ወልቢጋል ወልሐሚር ፈረስ፣ በቅሎ፣ አህያ ሊተርከቡሃ ወዚና ልትሳፈሯቸው እንዲሁም ልትዋቡባቸው፣ ወየኽሉቁ ማ ላ ተዕለሙን እንደዚሁም እናንተ ማታውቁት ወደፊት የመጓጓዣ አይነቶችን አላህ ይፈጥራል። አሁን የምትጠቅሰው በቴክኖሎጂ ረቀቀ የተባለው ቴክኖሎጂ የመጓጓዣ አይነት ሁሉ አላህ በቁርአን ላይ ጠቅሶታል። ናም ስለዚህ አላህ በቁርአን ውስጥ ኦልሬዲ የጠቀሰልን ነገር ነው ማለት ነው። እነዚህ ሁሉ ነገሮች አንዳንዱ ይነሳና ቢድዓ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ያልተሰራ ነገር አትስሩ ትላላችሁ። በፈረስ በበቅሎ በግመል የተሳፈሩት ለምን እናንተ ደግሞ በአውሮፕላን በመኪና በጀት ምናምን እያላችሁ ትሄዳላችሁ? እዚህ እንደ ነብዩ ሰለላሁ ዐለይሂ ወሰለም ዘመን መሆን ከፈለጋችሁ ምን ሆነ? በቃ በፈረስና በቅሎ በግመል ተሳፈሩ ይላል። ምን ማለት ነው? አላህ በቁርአን ላይ አልተናገረም? ወየኽሉቁ ማ ላ ተዕለሙን እማታውቁትን አላህ ገና ሌላ ብዙ ይፈጥርላችኋል። መጓጓዣ አይነቶችን የጠቀሰው ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚና ወየኽሉቁ ማ ላ ተዕለሙን እማታውቁት ሌላ አላህ ቢፈጥርላችሁ ነገር አለ። ተፈጥሮ ሲመጣ ምን አድርጉ? ተጠቀሙ። እዚህ ቢድዓ የሚባለው በምን ዙሪያ ነው? ዲንን በተመለከተ ነው። ይህን አውሮፕላን መርከብ ዲን ሆኖ አያውቅም፣ የዱንያ መጠቃቀሚያ ነው። ዐላ ኩሊ ሓል እዚህ ላይ አላህ ሱብሓነሁ ወተዓላ ምን ይላል? በሚንሃ በሱረት ያሲን ላይ ደግሞ ምንድን ነው የሚለው አላህ ሱብሓነሁ ወተዓላ? አወለም የረው እና ኸለቅና ለሁም ሚማ ዐሚለት አይዲና አንዓመን ወሁም ለሃ ማሊኩን ወዘለልናሃ ለሁም ፈሚንሃ ረኩቡ ወሚንሃ ያእኩሉን። ከነሱ መካከል ቢሳፈሩባቸዋል፣ ከነሱም ደግሞ ምን ያደርጋሉ? ይበላሉ። የሚበሉትን አላህ አድርጎላቸዋል። ስለዚህ ለምሳሌ ግመል አለ። ግመል ይሳፈሩባታል፣ ትበላለች፣ ትታለባለች፣ ወተቷም ይጠጣል። እንዲያውም ወተቷ ብቻ ነው የግመል ሽንቷም ይጠጣል ለመድኃኒትነት ማለት ናም ለመድኃኒትነት ሽንታም ይሄ ነብያዊ ፈውስ ነው ራሱ አይደለም። ሰለላሁ ዐለይሂ ወሰለም ሰሃባዎች የሆነ እዛ መዲና አካባቢ ላይ ምንም አልተስማማቸውም፣ ወዳቸው ጤና ሲያጣ ምንድን ነው ያሉት? ሄዱ ወደ አቡዋ ሄዱና እዛ ምን አለ? ግመሎች አሉ፣ ሽንታቸውን ጠጣው ፈውስ እንዲያገኙ ማለት። ስለዚህ ግመል ምን ትሆናለች? ይሳፈሯታል፣ ይጭኑባታል፣ ዕቃ ስጋዋ ይበላል፣ ወተቷ ይጠጣል። እንደዚሁም በግመል የፈለክበት ቦታ መድረስ ትችላለህ። ለዚህ ነው ምንድነው የሚባሉት ግመሎቹ? የበረሃ መርከብ ነው የሚባሉት። ምክንያቱም አንዴ ውሃ ሙሉ ካጠጣቸው خلاص መንገድ ላይ የቆሙ ደከመኝ ውሃ ጠማኝ አይሉም፣ አገር አቋራጭ ትሄድባቸው። በጣም የሚገርመው ደግሞ አላህ ምንድነው ያለው? አፈለም ينظروا وإلى الإبل كيف خلقت እንዴት እንደተፈጠረች ያት። ግመል ቢያምጽ ማን ሊያቆመው ይችላል? ማንም እኮ ያቆም። ግመል ከተቆጣ ዞር ማለት ብቻ ነው ያለው፣ አለቀ። እዛ በዚህ ትልቅ አንገቱ እንደዚህ ነክስና እዛ ከወረወረ ሆስፒታል ነው፣ ወይ ደግሞ አንስቶ እግር ውስጥ አስገብቶ ከረጋገጠ አለቀ። ነገር ግን ምን አደረገ አላህ ሱብሓነሁ ወተዓላ? ይህ የሚያክል ግዙፍ አንበርክከ ታርዷል። ልታርዳ ስትል ታለቅሳለች። አላህ ሱብሓነሁ ወተዓላ ተመልከት። አላህ አገራልን። አላህ ባገራው ማለት እንዴት ሆኖ ሊገራኝ? ላማንዳ ከብቶች አንዳንድ ያላየም በዓል ብለው ምናምን ሊያርዷቸው ይዟቸው ዜሮ ያመልጣሉ። አገር ለአገር ይንከራተታል ሰው። ስንቱን ገጭተው ስንቱን ሰብረው መኪና ካመጹ አመጹ። አላህ አገራልን።
نعم እዚህ የሚበሉ አሉ ከብቶች ለምሳሌ ላምና በሬ ምን ይሆናሉ አትሳፈራቸውም ግን ስጋቸው ይበላል ወተታቸው ይጠጣል ቆዳቸው ይጠቅማል ይታረስባቸዋል ፍየልና ግመልስ ማን ነው ፍየልና በግ እነሱም እንደዚሁ ስጋቸው ይበላል ቆዳቸውን ተጠቀምበታለህ እንደዚህ ወተታቸው ይጠጣል نعم ከሁሉም ላይ ደግሞ ምን ይወጣል ጸጉር እንደ እንትኑ ማለት ነው ጸጉር ይላጫል ያ ጸጉር ምን ይሆናል ለልብስነት ለተለያዩ ሐጃዎች ይሆናል ተቆጥሮ የሚያልቅ አይደለም ይሄ ሁሉ ምንድነው እሱ የአላህ Subhanahu Wa Ta'ala ውለታ ነው ማለት لتركبوا منها ومنها تأكلون ولكم فيها منافع ولتبلغوا عليها حاجة في صدوركم وعليها وعلى الفلك تحملون كذا من الله سبحانه وتعالى ويريكم آياته الله سبحانه وتعالى تأمراتوچن ሊያሳያችሁ ተአምራቶቹን ሊያሳያችሁ የተለያዩ ተአምራቶች በአድማስ ላይ የሚታዩ በሰማይ ላይ የሚታዩ ተአምራቶች በባህር ላይ የሚታዩ ተአምራቶች በተለያየ ጊዜ የሚከሰቱ ተአምራቶች አሉ በየጊዜው ደግሞ የሚፈጠሩ ነገሮች አሉ ዛሬ አይታል አንድ ወሬ እዚህ ተናገራለህ ዓለም በደቂቃ ውስጥ ይደርሳል ያአላህ ረህመት ነው نعم በረህመት ከተጠቀምክበት ነው عذابም ይሆናል አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ምንድነው የሚሉት ከበርዘኽ ላይ ሰዎች ከሚቀጧቸው ቅጣቶች አንዱ ምንድነው ሰውየው ይመጣል ከዛ በኋላ ሌላ ከበስተጀርባ አንድ ሰው አለ የሆነ ወረንጦ የሚባል ወይም እንደዚህ ስለት ያለው ነገር ያመጣና ከዚህ ይዞ አፉን እስከ እዚህ ድረስ ይቀደዋል በዚህ በኩል ይመጣል ከአፉ ከዚህ ጀምሮ እስከ ጀርባው ድረስ ይቀደዋል ከዛ በዚህ ደግሞ ካፍንጫው አንስቶ ወደዚህ ይቀደዋል ያን አንዱን ቀዶ ወደ ሌላኛው ሲሄድ ሌላኛው ደግሞ ወደ ተመለሰበት ወደ ነበረበት ቦታ ይመለሳል እንደዚህ ያደረገ ይሰቃያል ይሄ ማን ነው ሲባል ምንድነው የተባለው نعم አንድ ሰው ውሸትን ፈጥርና ይዋሻል ውሸት ዋሽቶ ይሄ ውሸት ዓለም ላይ ይደርሳል ባንዴ ይሄው ድሮ ቢሆን እንዴት ነው ይሄ ውሸት እንዴት ነው በዓለም ላይ በፍጥነት የሚደርሰው አሁን ግን እዚህ ጫፍ ላይ ተሰራው የዓለም ጫፍ ላይ በደቂቃ just አርገህ አንዴ ስትተኩሰው በቃ አለቀ ሄደ ማለት نعم እዚህ ይሄ አላህ የአላህ Subhanahu Wa Ta'ala ተአምራቶች ናቸው አሁን ደግሞ ሌላ ነገር አለ እዚህ ሰውነት ውስጥ የሚቀበር የተባለው ይመጣል ይሄ ሁሉ ደግሞ ሲሆን እኮ አሁን በወቅቱ ከዛ ወቅቱ ከመምጣቱ በፊት ሲወራ ምንድነው ይሄ ማለት ይሆናል እንዴት ነው ያልቀበል ነው የሚለው ሰው ወቅቱ ሲመጣስ ደግሞ ሰው ተሰልፎ ነው የሚያስደርገው ተሰልፎ نعم ቺፕስ ሰውነት ውስጥ ይቀበራል ምናምን ሲባል ግን ምን ሆነ አሁን ላይ ማንም አይሆን ወቅቱ ሲመጣ ግን ምን ይሆናል አሁን ሰዎች ጀምረዋል ሰውነት ውስጥ አስቀበረት ይላል በቃ የምትፈልገው ነገር ካለ ያችን نعم ስለዚህ አላህ Subhanahu Wa Ta'ala እኛ ሐያታችንን በቀላሉ እንድንኖር ይሄ ሁሉ ነገር የሚያመቻችልን ዋናው ቁም ነገሩ ምንድነው እሱ አላህን ልናመሰግንበት አላህን ልንገዛበት አኺራን ልናስታውስበትና ራሳችንን ለሌላው ዓለም ዝግጁ እንድናደርግ ይሄንን ያላደረገ የሆነ ሰው ሁሉ አደጋ ላይ ያለው ማለት ነው አላህ Subhanahu Wa Ta'ala ይጠብቀንና ወይሪኩም አያቲ فأي آيات الله تنكرون የትኛውን ልታስባብሉ የምትችሉት የአላህ ታምር ማስተባበል የምትችሉት አለ የለም لا تقدرون على إنكار شيء من آياته كالله تأمراتك عندون እንኳን ማስተባበል የምትችሉበት አቅም የላችሁ إلا أن تعاندوا وتكابروا በቃ ዒናድ ድርቅና ችክታ እንደዚሁም በኩራት መንፈስ ካልሆነ በቀር አላህ ያመጣቸው ያሳያቸውን ታምራቶች ሊያስተባብል የሚችል ማንም የለም قال الله سبحانه وتعالى أفلم يسيروا አይጓዙም ምን في الأرض በምድር ላይ فينظروا يملكتوا ዘንድ كيف እንዴት እንደነበረ كيف كان እንዴት እንደነበረ عاقبة الذين የነዚያ ፍጻሜያቸው ምን እንደሆነ من قبلهم ከነሱ በፊት የነበሩ ሰዎች ፍጻሜያቸው ምን እንደነበረ ለምን እየተዟዟሩ በምድር ላይ አይመለከቱም ለምን አትመለከቱም ዞር ዞር ይያላችሁ ከናንተ በፊት የነበሩ ሰዎች ምን ነበሩ ምን ደረሰባቸው አሁንስ ምንድነው ያለው ስለነሱ አጥሙስቲ እዩ ተመልከቱ ይላል የተወሰነውን እኛ እንንገራችሁ እንደሚለው ምን አላህ Subhanahu Wa Ta'ala كانوا ነበሩ እነዛ ህዝቦች اكثر منهم በብዛት ከነሱ ነብዩ ሰለላሁ ዐለይሂ ወሰለም ካስተባበሉት ይበልጣሉ ብዛታቸው واشد منهم قوة በኃይልም ከነሱ የባሰ በጣም ኃይለኛ ነበሩ واثارا في الارض በምድር ላይም ለውጥን በማድረግ በምድር ላይም የተለያየ ተአምራቶችን ሰርተው ምድርን በመቀየር ላይ ምንድን ነበሩ እነሱ የበረቱ ነበሩ ታዲያ ምን ሆኑ ያ ሁሉ ምየት ደረሰ ምን ደረሰ ጉልበታቸው ኃይላቸው ዕውቀታቸው ስልጣኔያቸው የት ገባ
أكثر وأشد قوة وآثارا في الأرض فما أغنى عنهم ما كانوا يكسبون ምንም አላብቃቃቸው አልጠቀማቸው ስልጣኔያቸው አልጠቀማቸው ጉልበታቸው አልጠቀማቸው ተራራ እየቦረቦሩ ህንጻ የሚሰሩ የተለያየ ተአምራቶችን ያሳዩ ሰዎች አሉ ያለፉ ማለት ነው ምንም አይነት ቴክኖሎጂ ሳይጠቀሙ አላህ በሰጣቸው ጉልበት ብቻ ተጠቅሞ የተለያዩ ልዩ ልዩ የሆኑ አስደናቂ ተአምራቶችን ሰርተዋል ነገር ግን ምን ሆነ فما اغنى عنهم አላብቃቃቸው የአላህ ቁጣ ሲመጣ የአላህ ቅጣት ሲመጣ የወልይ ልጅ ነኝ የነብይ ልጅ ነኝ ጉልበተኛ ነኝ ባለስልጣን ነኝ ኃይል ያለኝ እኔ ብቻ ነኝ አይሰራም አላህ ቅጣቱ ከመጣ አለቀ ለዚህ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ልጃቸውን እንደዚሁም አክስታቸውን ዘመዶቻቸውን ሁሉ ከአላህ ቅጣት ራሳችሁን አድኑ እኔ ምንም አልጠቅማችሁም ብሎ የተናገሩ ማንም ምንም ጉልበት አይጠቅም ስልጣን አይጠቅም ስልጣኔ አይጠቅም ቴክኖሎጂ አይጠቅም ምንም ነገር ኒውክሌር አይጠቅም ወዲያው ኒውክሌር አለ እንዲህ እናደርጋለን ያጠፋሉ ይጠፋፋሉ ይባላል ኒውክሌር እኮ በምንድን ነው የሚሰራው በኮምፒውተር ነው ኮምፒውተሩ ከተበላሸስ አለቀ አላህ ደግሞ ይሄን ለማበላሸት ትንኝ እኮ መላክ ምንም ነገር የለም ከትንኝ وما يعلم جدود ربك الا وما هي الا ذكرى للبشر الله ብቻ ነው ስለዚህ አላህ Subhanahu Wa Ta'ala ማድረግ ከፈለገ አለቀ የማንም ኃይል የማንም ጉልበት ምንም فما اغنى عنهم ما كانوا يكسبون فلما جاءتهم رسلهم بالبينات رسሎች በእነሱ በመጡላቸው ጊዜ بالبينات በተአምራቶች ወደ እነሱ ሲመጡ فرحوا ተደሰቱ በምን ነው የሚደሰቱት رسሎች በመምጣታቸው ነው መልእክተኞች ስለመጡ ነው የተደሰቱት አይደለም فرحوا بما عندهم من العلم ራሳቸው እነሱ ባላቸው ዕውቀት ምን ሆኑ ተኩራሩ የኛ ዕውቀት ይሻላል እኛ ያዝነው ይበልጣል እኛ ባለን እንብቃቃለን የሚል ነገር አመጡ ወባሪያት ላይ እንደሚለው ወይዛ ቀለ ለመተበይ ማንዘል الله قالوا بل نتبع ما الفينا عليه ابانا እኛ ቀደም ሲል ያየነው የራሳችን የአባቶቻችን ይሻለናል ብሎ እንደም فرحوا بما عندهم من العلم وحاق بهم ما كانوا به يستهزئون ምን ሆነ ተረጋገጠባቸው የአላህ Subhanahu Wa Ta'ala ቅጣት ሰፈረባቸው ما كانوا وحاق بهم ما كانوا به يستهزئون ያስተባብሉት የነበረው ነገር ማለት ነው ታዲያ አሁን ምን ሊሆኑ ነው فلما رأوا بأسنا የኛን ቅጣት ባዩ ጊዜ قالوا አሉ ቅጣት ሲያዩ ማለት ነው ምን አሉ آمنا بالله በአላህ አምነናል አሉ ቅጣትን ባዩ ጊዜ ሲያይ ማመንማ እኮ የሁሉ ማንም ሰው ሊያርገው የሚችል ነገር ፈለገ ሰው ወልና ተሟግቶ ተጨቃጭቆ ይሄው እውነት ነው ሲባል ለካ እንደዚህ ነው ማለት ይቀራል አይቀርም እኔ ምን ይጠቅማል መጀመሪያ ነው አማኝ ከሆነ الذين يؤمنون بالغيب ነው የተባለው ሳያዩ መልእክተኞች ተአምር ይዘው መጥተው ሲያሳዩአቸው አላህ መልእክተኛ ነው ብለው መቀበል ነበረባቸው እምቢ አሉ ታዲያ ምን ሆኑ فلما رأوا بأسنا የኛን ቅጣት ባዩ ጊዜ قالوا አሉ آمنا بالله وحده በአላህ በብቸኝነቱ አምነናል وكفرنا كدنال በማን بما كنا به مشركين በሱ ላይ እናጋራበት በነበረው ሁሉ ምን አድርገናል ከደናል ይላሉ አሁን በኋላ እገሌ ምናምን የሚባል የለም ነገሌ ድረሱልኝ እገሌ ሴፍ ያደርገኛል ምናምን እሱ ነው የሚደርስልኝ ለህይወቴ ሞተልኝ እሱ ነው በደሙ ነፃውን ቆኝ የሚሉት ነገር ሁሉ የለም وكفرنا بما كنا به مشركين ከደናል አናቃቸውም ጭራሽ ግን ምንድነው ዋጋ የለውም ካየ በኋላ አይደለም فرعون لم يدرسوا ይሄ አይደለም فرعون ያ ሁሉ ተአምር ያየ قال لقد علمت ما انزل هؤلاء الا رب السماوات والارض بصائر واني لا اظنك يا فرعون مثبورا እያለስ ከሚናገር አውቃለሁ ኦሬዲ ያ ከአላህ እንደመጣ ለምንድነው የምትኩራራው እየተባለስ ከሚናገር ሁሉም ቢብሎ መጨረሻ ላይ ነብዩላህ ሙሳ ዱዓ አድርገውባቸዋል ربنا اطمس على اموالهم واشدد على قلوبهم فلا يؤمنوا حتى يروا العذاب ከዛ በኋላ ልክ የአላህን ቅጣት ሲያይና فلما انه ምንድነው አላህ Subhanahu Wa Ta'ala ሲያጥለቀልቀው በጎርፍ ምን አለ آمنت انه لا اله الا الذي آمنت به بنو اسرائيل ብሎ ሲናገር ምንድነው የተባለው قال الان وقد عصيت قبل ካሁን በፊትም ቢብለህ ስትለመን ያዙኝ ልቀቁኝ ስትፎክር የነበረው አሁንማ የለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት ان الله يقبل توبه عبده ما لم يغرغر روحه ጉሮሮ ላይ ነፍስ ግቢ ላይ እስካልደረሰ ድረስ አንድ ሰው ተውበት ካደረገ አላህ ይቀበላል ይፈልግ አይነት ወንጀል ቢሰራ ከወንጀል መካከል ሰውየው ተውበት አድርጎ አላህ ማይቀበለው የለም ሁሉንም አላህ ይቀበላል ነገር ግን ሩሑ ጉሮሮ ጋር ከመጣች حتى اذا بلغت الحلقوم ወደ ጉሮሮ ከደረሰች ነፍስ ግቢ ከሆነ የዛኔ ተውበት አላህ ይቀበላል لان الله يقبل توبه عبده ما لم
ይኸርኸር። እዚህ በጊዜ ነው ተውበት ማድረግ እንጂ ጊዜው ካለፈ በኋላ ተውበት በማይጠቅምበት ወቅት ላይ ተውበት ማድረግ ዋጋ የለውም ማለት ነው። نعم ለዚህ ነው አላህ ሱብሓነሁ ወተዓላ ምንድን ነው ወለይሰት ተውበቱ ዐለ ላሂ ሊለዚነ ያዕመሉነ ሰይአት ሐታ ኢዛ ሐደረ አሐደሁሙል መውቱ ቃለ ኢኒ ቱብቱ ልአን። ልክ ሞት ሲመጣበት ኧረ ሞት ሲደርስበት እኔ አሁን ተውበት አድርጌያለሁ የሚል አላህ አይቀበልም። إنما التوبة على الذين عملوا السوء بجهالة ثم يتوبون من قريب በቅርብ ቶሎ ብለው በጊዜ ተውበት የሚያደርጉ ሰዎች አላህ ይቀበል። ነገር ግን እዚህ ቦታ ላይ ከደረሰ አለቀ የለው። ወከፈርና ቢማ ኩና ቢሂ ሙሽሪኪን ፈለም የኩ የንፈዑሁም ኢማኑሁም። ስለዚህ ፈለም የኩ የንፈዑሁም የሚጠቅማቸው አልሆነም ማለት ነው። የሚጠቅማቸው አልሆነም ምኑ? ኢማኑሁም እምነታቸው አልጠቀማቸው። በመሰረቱ የሰው ልጅ ኢማኑ ሊጠቅመው ይገባ ነበር፣ በኢማኑ ሊጠቀም የሚችልበት እድል ሲኖር ማለት ነው። ነገር ግን እድሉ በሌለ ጊዜ ወይም እድሉ በተዘጋ ጊዜ ፈለም የኩ የንፈዑሁም ኢማኑሁም ለማ ረአው በእሰና ቅጣታችንን ባዩ ጊዜ አይጠቅማቸውም። ይሄ ደግሞ ምንድነው? ሱነት አላህ የአላህ ሱና ነው። ከአሁን በፊት የነበሩትም ሰዎች በእነ ፊርዓውን ከነሱም በፊት ከዛም በኋላ ባለው ይህ አላህ መንገድ ነው ማለት ነው። التي قد خلت في عباده በባሪያዎቹ ላይ ከአሁን በፊት ያለፈ ነው ተከስቶ ያለፈ ተውበት የሚቀበለው አላህ Subhanahu Wa Ta'ala ከመሞት ወይም ሩሑ አዛቡን በአይኑ ካየ በኋላ አይደለም ማለት አላህ ይቀበል። ولم يكن ينفعهم إيمانهم لما رأوا بأسنا سنة الله التي قد خلت في عباده وخسر هنالك الكافرون። እዛ ቦታ ላይ ከሃዲ የተባለ ሁሉ የሚከስርበት ነው ማለት ነው። በዛ ወቅት ላይ ይሄ አይነት ክስተት በመጣ ጊዜ አምኛለሁ ቢል ምን ቢል ዋጋ የለውም። ሁሉም ምንድነው ከካፊሮች ሁሉ በጠቅላላ ኪሳራ ውስጥ የሚገቡበት ነው ማለት ነው። አላህ Subhanahu Wa Ta'ala በዚህ ላይ ታዲያ ማን ነው የሚነግረን? عن الأمم المكذبين بالرسل في قديم الدهر ቀደም ሲል በነበሩት ህዝቦች የነበሩ ከሃዲዎችን ማለት ماذا حل بهم من العذاب الشديد ምን አይነት ብርቱ ቅጣት እንደመጣባቸው من شدة قوة مع شدة قوة ኃይላቸው ብርቱ ከመሆኑም ጋር በምድር ላይ የተለያዩ ነገሮችን ሰርተው የምድርን ገጽታ በተለያየ ተአምር የቀየሩ በተለያየ ግንባታ የተለያየ ስራዎችን ጥበቦችን በመስራት የምድርን ገጽታ ያሳምረው የቀየሩ ህዝቦች ነበሩ። ገንዘብ ሰብስበዋል። ያ ሁሉ ግን ምን ሆነ? በማግና Subhanahu Wa Ta'ala እነዚህን ህዝቦች ያ ሁሉ ነገር ሰርተው ምንድን ያለው ያ ሁሉ የሰሩት ነገር ተአምሩ ምንም ሊጠቅማቸው አልቻለም። እዚህ አላህ በተለያዩ አያቶች ላይ አፈለም የሲሩ ይላል። እንደዚህም ምን ይላል? ወኢነኩም ለተሙሩን ዐለይሂም ሙስቢሒን ወቢልለይል አፈላ ተዕቂሉን። በየጊዜው እነሱ ጋር እየተላለፋችሁ እየተመላለሳችሁ እያለፋችሁ እንዴት እንደጠፉ ታያችኋላችሁ። አሁን ጊዜ እንደውም መሄድ አያስፈልግም። ራሱ ያው በቃ ሰርች ማድረግ ብቻ ነው። ሰርች ታደርገው ይመጣል። አላህ Subhanahu Wa Ta'ala እንዴት አድርጎ እንዳወደማቸው ጉልበት የለ፣ ስልጣን የለ፣ ስልጣኔ የለ። ያ ሁሉ ነገር በምድር ላይ የተለያዩ ተአምራቶችን ሰርተው የአላህ ቁጣ ሲመጣ ግን ምንም አልጠቀማቸው። ዓዶችን ተመልከት፣ የነብዩላህ ሁድ ህዝቦች፣ ሰሙዶችን ተመልከት፣ ሌሎቹም እንደዚህ ማለት ነው። የአላህ Subhanahu Wa Ta'ala ቅጣት ሲመጣ ምንም ሊጠቅማቸው አልቻለም። በጉልበት በስልጣን በኃይል የተለዩ ነበሩ። ግን فما اغنى عنهم ما كانوا يكسبون ይሰሩት የነበረው ነገር ምንም አልጠቀማቸው። ለማንም በአላህ ላይ ማመጽ ለማንም አይጠቅምም። በአላህ ላይ ማመጽ ጉዳት ነው። ተመልሶ የሚያመጣው በሰውየው ላይ ምንድነው? ጉዳት እንጂ ሌላ ጥቅም ምንም የለም። ለጊዜው ሊመስለው ይችላል። አላህ Subhanahu Wa Ta'ala ዝም ሲለው ሲያጠፋ ዝም ሲለው ሲያጠፋ እድል ሲሰጠው ምን ይመስላል? በቃ ያው አማኞች ናቸው የሚቸገሩት የሚሰቃዩት የሚንከራተቱት እንጂ እኛ ያው አላህቸው የታለ የሚረዳቸው እስከሚል ድረስ ይደርሳል። ይሄ ሁሉ መኩራትና መጣር መቼ ነው? የአላህ ቅጣት እስከሚመጣ ድረስ። ግን ያ የአላህ ነስር እስከሚመጣ ድረስ ሙእሚኖች ምን መሆናቸው አይቀርም፣ መጨነቃቸው፣ ችግር ውስጥ መሰቃየታቸው አይቀርም። እስቲ አስቡ አሁን እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ተልከው ዳዕዋ እያደረጉ ለ3 ዓመት በዋሻ ውስጥ ታግተው ማለት ነው የሚበሉት ነገር አጥተው ቅጠል እስከ መብላት ድረስ የልጆቻቸው የህፃናቶቻቸው ለቅሶ ጫጫታ ይሰማ ነበር እስከ ውጭ ድረስ ህዝቡ ሁሉ ይሰማል። ያ ሁሉ ስቃይ ባለበት
ነገ እነዚህ ነብዩ ሰለላሁ ዐለይሂ ወሰለም ስጁድ ባደረጉበት የግመል እንግዲህ ልጅ አምጥተው ጀርባቸው ላይ ሲያስቀምጡ ያ ሁሉ ስቃይ እያደረሱባቸው ማነው እሱ ትዝ የሚለው ወይም ማነው እሱ ሊያውቅ የሚችለው በበድር ላይ እነዛ ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ያሰቃዩት ተገለው በአንድ ጉድጓድ ውስጥ እንደሚቀበሩ ማን ያውቅ ነበር? የዛኔ ማንም አያውቅም። እንዲያውም ቅድም እንዳልነው ምንድን ነው ያሉት? አላ ተድዑ ለና ዱዓ አድርጉልን እንጂ ያ ረሱላህ አላህ ነስር እንዲያመጣ ለምን ዱዓ አያደርጉልንም? ተሰቃየን እኮ አሰቃዩን፣ ግፍ አደረሱብን። የአላህ መልእክተኛ ምንድን ነው ያሉት? ኢነኩም ተስተዕጅሉን ተቸኩላላችሁ፣ እናንተ ተቸኩላላችሁ። ፈቀድ ካነ ሚን ቀብሊኩም ቀውሙን ከእናንተ በፊት የነበሩ ህዝቦች ነበሩ በእምነታቸው ምክንያት ብቻ አማኝ ስለሆኑ ብቻ ምን ይሆናሉ? መጋዝ ጭንቅላታቸው ላይ ተደርጎ በመጋዝ እየተገዘገዙ ለሁለት ይሰነጠቁ ነበር። ከእምነታችሁ ተመለሱ ተብለው ማለት ነው። ምን ደረሰባችሁ እናንተ? እስቲ እናስ አስበነው እናውቃለን። ይሄን በጣም ከባድ እኮ ነው ያ ጀማዓ። አንድ ሰው ተይዞ መጥቶ መጋዝ ጭንቅላቱ ላይ ተደርጎ እየተገዘገዘ ለሁለት እኩል መሃል ለመሃል ሲቆረጥ ማለት ነው። በምን ምክንያት? ምንም አጥፍቶ ሳይሆን ስላመነ ብቻ፣ በአላህ ስላመነ ብቻ። ወቀድ ካነ ሚን ቀብሊኩም ዩضع المنشار على رأسه فيشق شقين ለሁለት ተቆርጦ ለሁለት ይሰነጠቅ ነበር ከእምነቱ። ሌላው ደግሞ የብረት ሚዶ እያመጡ አግለው በአጥንቱና በስጋው መካከል እንደዚህ ተቀስቁባቸው ነበር። ለምን? እምነታቸው እንዲቀይሩ። ما كان يردهم ذلك عن دينهم ይሄ ሁሉ ከእምነታቸው ወደ ኋላ አይመልሳቸውም ነበር። አሊኮ በትንሽ ነገር ነው ሰው ዲኑን የሚቀይረው። በትንሽ ነገር እኮ ነው ሰውየው ከዲኑ የሚወርደው ማለት። ዲኑን ጥሎ ወደ አልሆነ ነገር የሚሄደው በዚህ በትንሽ ነገር። ዱንያዊ ጥቅም ወይ ስራ ሊሆን ይችላል፣ ስልጣን ሊሆን ይችላል። የሆነ ነገር ካገኘ አለቀ። ኮምፕሮማይዝ የሚያደርገው ዲኑን ነው። ክብሩን እንዲነካ አይፈልግም። ገንዘቡ እንዲነካ፣ ሀብቱ እንዲነካ፣ ስልጣኑ እንዲነካ አይፈልግም። ዲኑ ግን እንደፈለገ ችግር የለውም። ይሄ አይነት አደጋ ውስጥ ነው ያለው። ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች በአኺር ዘመን የሚመጡ ሰዎች ምን አይነት ሰዎች ይመጣሉ? يصبح الرجل مؤمنا ويمسي كافرا ጠዋት ሙእሚን ሆኖ ያነጋል። ከእንቅልፉ ሲነቃ ምንድነው? ሙእሚን ነው። ሲመሽ ካፊር ሆኖ ويمسي مؤمنا ሲመሽ ሙእሚን ነበረ፣ ጠዋት ሲነሳ ወይስ ካፊራ ሲነጋ ካፊር ሆኖ ተነሳ። በምን ምክንያት? يبيع دينه بعرض من الدنيا ከዱንያ ትንሽ ጥቅም ሳያገኝ ዲኑን በመሸጡ ምክንያት። አሁን በተለያየ የዱንያ ጥቅም ውስጥ ተተብትቦ አንድ ሰው ሐራም ውስጥ ገብቶ ዲኑን እየሸረፈ ስንትና ስንት ነገር ውስጥ ይገባል። ስልጣኑን ላለማጣት ብሎ ሙስሊሙን የሚያስጨፈጭፍ ስንትና ስንት ሰው አለ። ለስልጣን ሲባል ማለት ነው። ትንሽ ዱንያ ፍራንክ ለማግኘት ሲባል ያ አኺ አኺራስ نعم يبيع دينه بعرض من الدنيا። እዚህ እነዛ ሰዎች ያ ሁሉ ደርሶባቸው ምን ያደርጉም ነበረ? ከዲናቸው አይነቀንቃቸው። አስሐቡል ኡኽዱድ ታሪኩን የምታውቁት ነው። በእምነታቸው ምክንያት ጉድጓድ ተቆፍሮ እሳት ተቀጣጥሎ ምን ይሆናል? ትክዳለህ ወይስ ታምናለህ? አይ ማነው አምናለሁ አልክድም። እሳት ውስጥ እያነሱ ሲወረውራቸው ዘይት አፍልተው ከነ ህይወታቸው እዛ የፈላ ዘይት ውስጥ ሲጨምሯቸው አይናቸው እያየ ይሄ ሁሉ ከዲናቸው ወደ ኋላ አይነቀንቃቸው። ነገር ግን ውጤቱ ምንድነው? ውጤቱ فإما نرينك بعض الذين نعدهم أو نتوفينك فإلينا يرجعون አይቀርም ማለት በዱንያ ላይ ነስር ማግኘት ነው ወይም መሞት ነው። ከሞትክ በኋላ የአላህ Subhanahu Wa Ta'ala ነስር እዛ ይጠብቃል። نعم ባጢልን የሚያራምዱ ሰዎች ሁሉ ጊዜ ሸይጣን ስራቸውን ስለሚያመሳሰልላቸው ወዘየነ ለሁም الشيطان أعمالهم فصدهم عن السبيل እንዳለው ማለት ሁሉ ጊዜ በያዙት ነገር ላይ ምንድናቸው? በያዙት ባጢል ላይ ደስተኛ ናቸው። አላህ ምንድነው ያለው? فرحوا بما عندهم من العلم ያንን ነገር ያዙትን ባጢል አምኖ መከተል ብቻ ሳይሆን ከዛ በላይ ነው። ደስተኛ ናቸው። በዛ ማለት ደስተኛ ናቸው። ምንም ነገር ቢጠየቁ ከመክፈል ወደ ኋላ አይሉ ባጢል ይዘው ማለት ነው። ነገር ግን የአላህ Subhanahu Wa Ta'ala ሐቅ በመጣ ጊዜ የአላህ Subhanahu Wa Ta'ala ቅጣት በመጣ ጊዜ የሁሉ ነገር አይጠቅምም ማለት ነው። በሐቅ በባጢል ላይ አንድ ሰው መደሰት ከጀመረ ባጢል ላይ መርካት ከጀመረ ይሄውን ለሂዳያ ምንም መንገድ የለውም ማለት ነው። አላህ ካዘነለት አላህ ከደረሰለት ነው።
ናም ስለዚህ ይሄ ሰው የሚያምነው መቼ ነው? ፈለማ ረአው ባእሰና የአላህ ቅጣት መምጣቱን ሲያይ የአላህ ቅጣት ሲመጣ ሲያይ የዛኔ ነው የሚባንነው። መባንን ምንም በማይጠቅምበት ጊዜ ማለት ነው። ስለዚህ ባረከላሁ ፊኩም በዚህ ሱረት ጋፊር ጊዜ ወስደን ዝርዝር አይተናል። አልሐምዱሊላህ አላህ ስብሐነሁ ወተዓላ ወፍቆን እስከ መጨረሻው ድረስ ደርሰናል። አላህ ስብሐነሁ ወተዓላ በቁርአኑ የሚጠቀሙ ሰዎች እንደዚሁም በቁርአን ውስጥ ባሉ ግሳጼዎች፣ ምክሮች፣ መመሪያዎች የሚጠቀሙና ወደ ሂዳያ የሚመሩ ሰዎች አላህ ያድርገን። ንግግሮችን ሰምተው ሐቅን የሚከተሉ ሰዎች አድርገን። አላህ እየወደዳቸው ከሚሞቱ ሰዎች አላህ ያድርገን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።